ብሔራዊ ምርጫ ቦርድ አባላት ሆነው ቢሾሙ ነፃ ገለልተኛ ሆነው ሊያስተባብሩና ሊመሩ ይችላሉ በማለት ያመጡት ውጤት መሰረት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ሰማይ ላይ ጎልደን ዶም የተባለ ግዙፍ የሚሳኤል መከላከያ ስርዓት ለመግጠም የሚያስችል እቅድ ይፋ አድርገዋል። $175 ቢሊዮን ያስወጣል የተባለለት ጎልደን ዶም የተከላ ስራው ሲጠናቀቅ አሜሪካ ላይ ያነጣጠሩ ከምድርም ሆነ ከአየር አለፍ ሲልም ከህዋ የሚቃጡ ማንኛውንም የሮኬትና የሚሳኤል ጥቃቶችን በተሳካ ሁኔታ የሚመክት ስለመሆኑ ትራምፕ አረጋግጠዋል። የዩክሬኑ ጦርነት ባለሙያዊ መሪዎች በተለይም በአሜሪካ አሸማጋይነት እስካሁን ሊቋጭ አልቻለም። ከወደ ጣሊያን በተሰማው ዜና ደግሞ የሮም ካቶሊክ ቤተክርስቲያን ሊቀ ጳጳሱ ፖፕ ሊዮ 16ኛ ሩሲያና ዩክሬንን በቫቲካን ለማስተናገድ ፍቃደኛ ሆነዋል። በተግባር እንደምንመለከተው በርካታው የጥብቅና ስራ የሚሰራው በአገናኝ በኩል ሲሆን ነገር ግን ጠበቆች የጥብቅና ስራቸውን በአገናኝ በኩል መስራት የማይችሉና በአገናኝ በኩል የሚሰሩ ከሆነ የዲሲፕሊን ግድፈት ነው። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አልፋለሁ። በኢትዮጵያ ብሔራዊ ምርጫ ቦርድ የሥራ ዘመናቸው ሊጠናቀቅ የተቃረቡ 3 የቦርዱ አባላትን ለመተካት 6 እጩዎች መቅረባቸው ተገልጿል። እጩዎቹን ለመለየትም የተዋቀረው መልማይ ኮሚቴ 168 የእጩዎችን ጥቆማ መቀበሉን ገልጿል። እነዚህ ጥቆማዎች በመነሳት በተደረገ ልየታ 6ቱ የመጨረሻ እጩዎቹን መቅረባቸውን ተመላክቷል። አልታየ ኪዳኔ ዝርዝሩን አዘጋጅቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ ዘመናቸው ሊጠናቀቅ የተቃረቡ 3 የቦርዱ አባላትን ለመተካት 6 እጩዎች ለጠቅላይ ሚኒስትሩ መቅረባቸው ተገልጿል። እጩዎቹ የቀረቡት የምርጫ ቦርድ አባላት የሆኑትን ምክትል ሰብሳቢው አቶ ብሸት አየለ እንዲሁም ዶክተር አበራ ደገፉንና ብዙ ወርቅ ከተተን ለመተካት እንደሆነ ተገልጿል። የሶስቱን አዲስ የምርጫ ቦርድ አመራር እጩ ለመመልመል የተዋቀረው ኮሚቴ ዛሬ ግንቦት 13 ቀን 2017 ዓ.ም በሰጠው መግለጫ ከሚያዝያ 1 2017 ዓ.ም ጀምሮ ለ3 ሳምንታት ጥቆማ ሲቀበል መቆየቱን ገልጿል። በዚህ መሰረት የመጨረሻ 6 እጩዎችን መለየት እንደተቻለ የእጩ መልማይ ኮሚቴው ሰብሳቢ ቀሲስ ታጋይ ታደለ በመግለጫቸው ወቅት ገልጸዋል። የብሔራዊ ምርጫ ቦርድ አባላት ሆነው ቢሾሙ ነፃ ገለልተኛ ሆነው ሊያስተባብሩና ሊመሩ ይችላሉ በማለት ያመጡት ውጤት መሰረት አንደኛ አቶ ተስፋዬ ነዋይ፣ ሁለተኛ አቶ ተክሊት ይመስል፣ ሶስተኛ ወይዘሮ ነሲም አሊ፣ አራተኛ ወይዘሮ ዳሮ ጀማል፣ አምስተኛ ወይዘሮ ፍሬወት ግርማ፣ ስድስተኛ ዶክተር ያሬድ ሀብተ ማርያም። ጥቆማዎቹ በስልክ ኢሜይልና ሌሎች ዘመኑ የዋጃቸውን መገናኛ ዘዴዎች በመጠቀም የተደረገ መሆኑ ሲገለጽ መልማይ ኮሚቴው የእጩ ጥቆማ መቀበል ከጀመረበት ጊዜ አንስቶ ከ1000 በላይ ጥቆማ እንደቀረበ የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ አስረድተዋል። ይህንን ተከትሎም ከድግግሞሽ የጸዳ 168 ጥቆማዎችን መለየት ስለመቻሉ ሲገለጽ 103 ወንድና 65 ሴቶች በእጩነት ስለመጠቆማቸውና ኮሚቴው የእጩዎችን የትምህርት ዝግጅት፣ የፖለቲካ ገለልተኝነት፣ የአመራር ብቃትን ጨምሮ የተለያዩ መስፈርቶችን የሚያሟሉ መሆናቸውን ለማረጋገጥ የ3 ዙር ማጣራት ማድረጉን አሳውቋል። 3 የውድድር መስፈርቶችን፣ ሂደቶችን፣ ማጣሪያ ሂደቶችን አልፈው እስከ 3ኛ ዙር መጨረሻ ፋይናል በኢንተርቪው የለየናቸውና ሌላው ደግሞ ሲቪያቸውን የማየት በደንብ እድሉ ልምድ አላቸው ተብሎ እና ገለልተኛ ስለመሆናቸው ክሮስ ቼክ እየተደረጉ ከፖለቲካ ነፃ ናቸው ተብሎ የሚታመኑትን ክሮስ ቼክ በማድረግ ጭምር ነው ያቀረብነውና በዚህ መልኩ የቀረበ ከመሆኑ አንፃር በዚህ ቪጂታ ሊገባችሁ እንደማይገባ ላረጋግጥላችሁ እወዳለሁ። በራሴም በኮሚቴው መልማይ ኮሚቴው ስም ማለት ነው።
በቀጣይ የቦርዱን የስራ አመራር አባላትን ለመተካት ከቀረቡት 6 እጩዎች መካከል ጠቅላይ ሚኒስትር አብይ አህመድ ከባለ ድርሻ አካላት ጋር ከተነጋገሩ በኋላ 3ቱን ለህዝብ ተወካዮች ምክር ቤት አቅርበው ሹመቱን እንደሚያጸድቁት የሚጠበቅ መሆኑ ተገልጿል። መልማይ ኮሚቴው ከሃይማኖት ተቋማት ጉባኤ፣ ከሰብአዊ መብት ኮሚሽን፣ ከሰራተኛ ማህበራት ኮንፌዴሬሽን በተጨማሪም ሲቪል ማህበራትንና የሀገር ሽማግሌዎችን፣ ሌሎች አስፈላጊ ከተባሉ ዘርፎች የተወከሉ ሰዎች የተካተቱበት እንደሆነም ተጠቁመዋል። በኢትዮጵያ የሰነዶች ማጭበርበር ስር የሰደደ እንደነበር የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ይሁን እንጂ የሀገሪቱ መንግስት ከተባባሪዎች ጋር በተገበራቸው የሰነድ ማረጋገጫና የደህንነት ስራዎች መሻሻል መታየቱ ተገልጿል። አስናቀ ማናዬ ደህንነቱ ያልተረጋገጠ ወይም የተጭበረበረ ሰነድ በተለያዩ መንግስታዊና መንግስታዊ ባልሆኑ ቦታዎች ተገኙ ሲባል ይሰማል። የፋይናንስ፣ የትምህርት፣ የዜግነት አገልግሎት፣ የማህበራዊ ጉዳይ ተቋማት በተደጋጋሚ ተጋላጭ እንደሆኑም የሚስተዋል ነው። በኢትዮጵያ የሰነዶች ደህንነት ጉዳይ ዘመናዊ በሚባል ደረጃ በቀዳማዊ ኃይለ ሥላሴ የተጀመረ እንደሆነና ብርሃንና ሰላምን የመሳሰሉ ድርጅቶች ደህንነታቸውን የጠበቁ መንግስታዊ ሰነዶችን እንደሚያትሙ የሚታወቅ ነው። ሆኖም ሐሰተኛ ወይም የተጭበረበሩ ሰነዶች በሀገሪቱ በርካታ ቦታዎች ላይ እንደሚገኙ መረጃዎች ያመለክታሉ። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ ችግሩ ስር የሰደደ እንደነበር በመግለጽ ከቅርብ ዓመታት ወዲህ ችግሩን ለመቀልበስ ጥረት የተደረገ እንደሆነ አስረድተዋል። The history underscores the evaluation of Ethiopia's commitment to accurate documentation. ኢትዮጵያ የማንነት መረጃዎችን በመሰብሰብ የስምምነት ሰነዶችን በማርቀቅ እንዲሁም ሌሎች አስፈላጊ መረጃዎችን በመሰብሰብ ረጅም ታሪክ አላት። ሆኖም ግን በተለይም እንደ አዲስ አበባ ከተማ አስተዳደር የወሳኝ ኩነት በጣም ከፍተኛ የሚባል የሰነድ መጭበርበር፣ የማንነት ስርቆት ነበር። ይህም በአገልግሎታችን ተጠቃሚዎች ላይ ጥርጣሬንም የፈጠረ ነበር። ነገር ግን ኤጀንሲው በወሰደው እርምጃና በተጠቀማቸው የማንነት መመሪያና ማረጋገጫ ቴክኖሎጂዎች ችግሩን መቅረፍ እየተቻለ ነው። ከ6 ዓመታት በፊት ከአሜሪካ መንግስት ጋር የነበረው ትብብርም ወሳኝ ነበር። መገኛውን አሜሪካ ያደረገውና ረጅም ዓመታትን ደህንነታቸውን የጠበቁ ሰነዶችን እንደሚያዘጋጅ የተነገረለት ትሮይ የተባለውም ድርጅት ከኢትዮጵያ መንግስት ጋር በመተባበር ሰነዶችን በማዘጋጀትና በማረጋገጥ ትርጉም ያለው ተግባር እያከናወነ ነው ተብሏል። ከብዙ ሴክተር ከመሬት ካርታ፣ አሁን ከጋብቻ ሰነድ፣ የተለያዩ የልደት በተለይ ኢምፖርታንት የሆኑ ኢቭን እንደተነሳው ቅድም እንደሰማው የትምህርት ፌክ ዲግሪ፣ ፌክ ዲፕሎማስ በብዛት ነው እየሆነ ያሉት እና በዚህ አቅጣጫ መንግስት በብዛት በትኩረት እየሰራበት ነው። በተለይ የዚህ ዲግሪና ዲፕሎማን በደንብ እየተሰራበት ሲሆን እኛ ደግሞ አሁን ወረፋ በማይጠብቅ መሀከል ላይ እዛው ቦታ ላይ የሚሄዱ ሴንተሮችን እነኛም ዶክመንቶች ፕሮቴክት መሆን አለባቸው እና እንደሚታወቀው ይህንን በማድረጋችን ባለፉት 4 ዓመታት ይህንን የሚጠቀሙ እንደ አዲስ አበባ ሲቪል ሬጅስትሬሽን አሁን ደግሞ በቅርብ የውልና የሰነዶች ማረጋገጫ ለተወሰነ ለልዩ ውክልና ያለውን በአጭር ጊዜ ያመጣው ለውጥ ከፍተኛ ነው። ትሮይ ግሩፕ ባለፉት 4 ዓመታት በተለይም ከአዲስ አበባ ወሳኝ ሁነት ምዝገባ እንዲሁም ከሰነዶች ማረጋገጫ ጋር በመሆን ደህንነታቸውን የጠበቁ ሰነዶችን በማዘጋጀት ለውጥ ሊያመጣ እንደቻለም ተመላክቷል። ዲጂታላይዜሽንና ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በሰፊው መተዋወቁ በወሳኝ ሰነዶች ላይ አሉታዊ ገጽታ እንዳይኖረው ትሮይ የተባለው ተቋም በጥንቃቄና በተወሳሰቡ የደህንነት መመሪያዎች መረጃዎችን እንደሚያዘጋጅ ተጠቁሟል። ትሮይ በኢትዮጵያ የሰነዶች ማጭበርበር በሰፊው የሚስተዋል እንደሆነ በተጠየቀው መሰረት አገልግሎት እየሰጠ መሆኑንም ታውቋል። ተቋሙ ያለውን ልምድና ተሞክሮ ለኢትዮጵያ በማሸጋገር ላይ እንዳለም ይፋ አድርጓል። እኛ የመጣነው በኢትዮጵያ የሰነዶች መጭበርበር በመኖሩ ተቋማችን ባለው ደህንነቱን በጠበቀ የህትመት ቴክኖሎጂ ችግሩን ከኢትዮጵያ መንግስት ጋር በመተባበር ለመቅረፍ ነው። ዋናው ትኩረታችን የማንነት ጥበቃ ማድረግ ነው። ማንነቶች ይሰረቃሉ፣ ሐሰተኛ ሰነዶች በኢትዮጵያ በቀላሉ ይዘጋጃሉ። ያለንን እውቀትና ልምድ ለኢትዮጵያ ተቋማት እያካፈልን ነው። ይህ ማለት ግን ሙሉ ሚስጥራዊ አሰራሮችን ይፋ እናደርጋለን ማለት አይደለም። እንደ ተቋም የምንጠብቃቸው ነገሮች አሉ። Of course, we keep some secret because as a company we have to live for sure, but most of our technology is already የአሜሪካው ፕሬዚደንት ዶናልድ ትራምፕ ጎልደን ዶም ሲሉ የሰየሙትን ግዙፍ የሚሳኤል መከላከያ ስርዓት ንድፍ ይፋ አድርገዋል።
ስርዓቱ አሜሪካውያን ዜጎቻችንን ከጥላቶቻችን ከሚጎነጨፉ ማንኛውም አይነት ሚሳኤሎች ለመከላከል እንጠቀምበታለን ያሉት ትራምፕ በ3 ዓመታት ውስጥ አጠናቀን ወደ ስራ እናስገባዋለን ሲሉም ተደምጠዋል። በዋናነት የፋይናንስ አቅርቦት ችግሮች ለፕሮጀክቱ ትግበራ በተንታኞች በስጋትነት ቀርበዋል። ተጨማሪ አለን። ትራምፕ አሜሪካንን በጎልደን ዶም ሊያጥሩ ነው። የሲምፕሰን ፊልም ትንቢት መሳይ ታሪክም በድጋሚ እውን ሊሆን ነው። በእውን የተከሰቱ አስደንጋጭ የሆኑት የሲምፕሰን ተከታታይ የካርቱን ፊልም ትዕይንቶች ከኢቦላና ኮሮና ወረርሽኝ መከሰት እስከ ትራምፕ ፕሬዚዳንት ሆኖ መመረጥ ድረስ በርካታ እውነቶችን ቀድመው አስመልክተውናል። አሁን ደግሞ በፊልሙ ላይ ስፕሪንግፊልድ የተባለችውን ከተማ ከብክለት ለመከላከል በዶም ስትሸፈን የሚያሳየው ትዕይንት በዶናልድ ትራምፕ የጎልደን ዶም እቅድ ከጋዱ ዓለም እውነታው ጋር ሊዛመድ መሆኑ ዓለምን እያነጋገረ ይገኛል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በአሜሪካ ሰማይ ላይ ጎልደን ዶም የተባለ ግዙፍ የሚሳኤል መከላከያ ስርዓት ለመግጠም የሚያስችል እቅድ ይፋ አድርገዋል። $175 ቢሊዮን ያስወጣል የተባለለት ጎልደን ዶም የተከላ ስራው ሲጠናቀቅ አሜሪካ ላይ ያነጣጠሩ ከምድርም ሆነ ከአየር አለፍ ሲልም ከህዋ የሚቃጡ ማንኛውንም የሮኬትና የሚሳኤል ጥቃቶችን በተሳካ ሁኔታ የሚመክት ስለመሆኑም ትራምፕ አረጋግጠዋል። ፕሬዚዳንቱ እንደ ሲምፕሰኑ ግዙፍ ዶም በአካል የሚዳሰስ ባይሆንም ከጠላቶቻችን ብርቱ መዳፍ ያስጥለናል ያሉት ምናባዊውን ዶም ግን ገቢራዊ ሊያደርጉ እየተጣደፉ ነው። ታዲያ የሲምፕሰን ፊልም ልቦለድ ታሪኮች በአንዳች መንገድ በአጋጣሚ ከጋዱ ዓለም እውነታዎች ጋር የተዛመዱ አሊያስ በጸሐፊዎቹ ቀድመው የታዩ ትንቢቶች? መልሱ በውል ባይታወቅም የክስተቶቹ ግጥምጥሞች ግን ዓለምን አሁንም ግር እያሰኘ ቀጥሏል። በዓለም ላይ ከዚህ ቀደም በምንም መልኩ ያልታየ ምርጡ የአየር መከላከያ ስርዓት ነው ተብሎ በትራምፕ የተወደሰው ይህ ተስፈኛ ግዙፍ ፕሮጀክት የንድፍ መረጣ ስራው ተጠናቋል። እንደ መከላከያ ሚኒስትሩ ፒት ሄግሴዝ ገለጻ ትውልድ የሚቀባበለው የአሜሪካን ደህንነት በአስተማማኝ መልኩ የሚያስጠብቅ ጨዋታ ቀያሪም ተብሏል። የፕሮጀክቱ ግንባታ በ3 ዓመታት ጊዜ ውስጥ ይጠናቀቃል የተባለ ሲሆን ትራምፕ በፈረንጆቹ አቆጣጠር በ2029 ስልጣናቸውን ከማስረከባቸው አስቀድሞ አገልግሎት መስጠት ይጀምራል ብለዋል ፕሬዚዳንቱ። ትራምፕ እንደሚሉት ከሆነ እቅዱ የአሜሪካን 40ኛ ፕሬዚዳንት በነበሩት ዶናልድ ሬገን ቀርቦ እንደነበር፣ ነገር ግን በቴክኖሎጂ ጥረት ሳቢያ እቅዱ ገበሬ አልሆነም፣ እኛ ግን በምርጫ ወቅት ቃል እንደገባንላችሁ በላቀ ደረጃ እናሳካዋለን ሲሉ ተደምጠዋል። በምርጫ ቅስቀሳ ወቅት አገራችንን ከየትኛውም የሚሳኤል ጥቃት የሚጠብቅ እጅግ የዘመነ ሚሳኤል መከላከያ ስርዓት እንደምንገነባ ለአሜሪካውያን ቃል ገብቼ ነበር። አሁን ያንን ነው እየተገበርን ያለነው። የቀጣዩን ትውልድ ዘመናዊ ቴክኖሎጂ የታጠቀና በባህር በየብስና በህዋ ላይ ተገጥሞ የሚሳኤል መቃወሚያዎችን የሚያዝ ግዙፍ ስርዓት ንድፍ ስራ በይፋ መምረጣችን ስገልጽላችሁ ደስታ ይሰማኛል። በፓልም ቢች ከሚገኘው ከማር ኤላጎ ሪዞርታቸው ከዋይት ሃውስ በፊት መኖሪያቸው እስከነበረው ትራምፕ ታወር መገልገያቸውን በወርቅ የለበጡት ከበርቴው ዶናልድ ትራምፕ ለወርቅ የተለየ ፍቅር እንዳላቸው ይነገራል። በዚህም ወርቃማ ቀለም ቀዳሚ ምርጫቸው በመሆኑ የአሜሪካ መከላከያ መስሪያ ቤት ፔንታጎን አይረን ዶሙን ጎልደን ዶም ብሎ ለመሰየም እንደበቃም ተነግሯል። ይኸው አዲሱ ጎልደን ዶም የሚሳኤል መቃወሚያ ስርዓት 3 ዓመታትን እንደሚፈጅ የተነገረለት ሲሆን ከዚህ ቀደም ከነበሩ የሀገሪቱ ጠንካራ የአየር መከላከያ ስርዓቶች ጋር ይተሳሰራልም ተብሏል። ይህን እንዲያሳልጡም በዩናይትድ ስቴትስ የጠፈር ኃይል ወይም ስፔስ ፎርስ የተልእኮ ምክትል ኃላፊ ጀኔራል ሚካኤል ጉትሊን የፕሮጀክቱ መሪ ሆነው በትራምፕ ተመርጠዋል። ይሁንና የፋይናንስና የግብዓት አቅርቦት ጥያቄ ውጥኑ እንደታቀደው በቀላሉ እንዳይሟላ ሊያደርጉ ይችላሉ የሚሉት ባለሙያዎች በቀነ ገደቡ መሰረት ይጠናቀቃል በሚለው ሀሳብ ላይ ስጋት ገብቷቸዋል። ከዚህ ባለፈ ከንድፉ በቀር ስርዓቱ በዝርዝር ምን እንደሚመስል፣ ማን እንደሚገነባው፣ የቁጥጥር ስርዓቱ እንዲሁም እጅግ በፍጥነት እየተለዋወጠ የመጣውን የሚሳኤል ቴክኖሎጂ ተገዳድሮ አሜሪካውያንን በትክክል ከጥቃት ይጠብቃል የሚሉት ጉዳዮች አለመታወቃቸው ሌላው በስጋትነት የሚነሱ ናቸው ይላል ለኒውዮርክ ታይምስ የሚጽፈው ደብሊው ጄ ሂኒገን። በሌላ በኩል የትራምፕ ቀኝ እጅ እንደሆነ የሚነገርለት በስፔስ ኤክስ የጠፈር ተቋሙና በስታርሊንክ የሳተላይት ኢንተርኔት አገልግሎቱ ከቢዝነስ ባሻገር የፖለቲካው ዓለም ቁንጮውን ብቅ ያለው ኢለን መስክ የፕሮግራሙን ግንባታ ሊያካሄድ ይችላል የሚሉ ጭምጭምታዎችም እየተሰሙ ነው። በተለይም የገንዘብ አቅም ውስንነት ትልቁ የፕሮጀክቱ ሳንካ ሊሆን እንደሚችል ብዙዎች ያነሱት ያለ ሀሳብ ሆኗል። ማይክ ስቶንና ጄፍ ሜሰን የተባሉት የሮይተርስ ጸሐፊዎች በጋራ ባሰፈረው ዝርዝር አተታ የፕሮጀክቱ $100 ቢሊዮን የሚቆጠር በጀት ምንጭ እስካሁን ግልጽ አይደለም ባይ ናቸው።
የሪፐብሊካን ሕግ አውጪዎች ለጎልደን ዶም ማስጀመሪያ የሚውል መነሻ ኢንቨስትመንት $25 ቢሊዮን ገንዘብ አቅርበዋል። ይህ የአጠቃላይ $150 ቢሊዮን የመከላከያ በጀት ጥቅል አካል ነው። ይሁንና የሪፐብሊካን የገንዘብ እቅዱ ከኮንግረሱ ብርቱ ተቃውሞ ይገጥመዋል ተብሎም ይጠበቃል። የኮንግረሱ በጀት ቢሮ ከአንድ ወር ገደማ በፊት ጎልደን ዶም $542 ቢሊዮን ይፈጃል ሲል ግምቱን ማስቀመጡም ይታወሳል። ይህ ማለት ትራምፕ ካስቀመጡት የገንዘብ ፍጆታ በ210 በመቶ ብልጫ ያለው ነው። ታዲያ ለፕሮጀክቱ በቅድ ደረጃ የተያዘው ትልቅ በጀት በኮንግረሱ የማይጸድቅ ከሆነ በዓለም የወታደራዊ ሳይንስ ታሪክ የመጀመሪያ የሚሆነው ግዙፉ ጎልደን ዶም በተያዘለት ቀነ ገደብ መሰረት ወደ ሙሉ ትግበራ የማይገባ ይሆናል። አዲሱ የሮም ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ ሩሲያና ዩክሬንን በቫቲካን ለማነጋገር ፈቃደኛ መሆናቸው ተሰምቷል። ሊቀ ጳጳሱን በጉዳዩ ዙሪያ ያነጋገሩት የጣሊያኗ ጠቅላይ ሚኒስትር ጆርጂና ሜሎኒ ሀገራቸው ለዚህ ጥረት ድጋፍ እንደምታደርግም አስታውቋል። ዩክሬን የቫቲካንን ጥረት እንደምትቀበል ሲሰማ የሩሲያ አቋም ግን እስካሁን አልታወቀም። እሱ ባለው ጋሻው የገላጋይ ያለህ የሚል ድምጽ በይፋ ባያሰማም ገላጋይ ግን እጅጉን የሚፈልገው የዩክሬኑ ጦርነት ምናልባትም አዲስ አሸማጋይ ሊያገኝ እንደሚችል ፍንጭ ተሰምቷል። ለ3 ዓመታት የዓለም ዋና መነጋገሪያ ርዕሰ ጉዳይ ሆኖ የዘለቀው አሜሪካ ሳትቀር ሌሎች ጉዳዮች እንዲረሱ አድርጓል ስትል የምትሰማበት የዩክሬኑ ጦርነት በዓለማዊ መሪዎች በተለይም በአሜሪካ አሸማጋይነት እስካሁን ሊቋጭ አልቻለም። ከወደ ጣሊያን በተሰማው ዜና ደግሞ የሮም ካቶሊክ ቤተክርስቲያን ሊቀ ጳጳሱ ፖፕ ሊዮ 16ኛ ሩሲያና ዩክሬንን በቫቲካን ለማስተናገድ ፍቃደኛ ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጀመሪያው አሜሪካዊ የቤተክርስቲያኗ ሊቀ ጳጳስ የሆኑት ፖፕ ሊዮ ሁለቱን ሀገራት ሊያሸማግሉ እንደሚችሉ ፍንጭ ሰጥተው የነበረ ሲሆን ቫቲካን ይህንን ለማድረግ ፍቃደኛ ከሆነች ጣሊያን ሁኔታዎችን ለማመቻቸት ፍቃደኛ ስለመሆኑ አስታውቃ ነበር። በዚህ ሰዓት የአውሮፓ ሀገራትን ከሚያስተዳድሩ መሪዎች መካከል ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የቅርብ ሰው ስለመሆናቸው የሚነገርላቸው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒም ከፖፕ ሊዮ ጋር በስልክ መነጋገራቸውንና ሩሲያና ዩክሬንን በቫቲካን ለማስተናገድ ፍቃደኛ መሆናቸውን እንደተነገራቸው ይፋ አድርገዋል። ይህም እስካሁን ጦርነቱን ለመቋጨት የተደረጉ ንግግሮች ቀጣይ ምዕራፍ በቫቲካን ሊካሄድ እንደሚችል ፍንጭ የሰጠ ጉዳይ ሆኗል። ዩክሬን ይህንን ጉዳይ በቀና እንደምትመለከተውና በቫቲካን ንግግሮችን ለማድረግ ፍቃደኛ እንደምትሆን የሚጠቁም ጽሑፍ በማህበራዊ ትስስር ገጻቸው ላይ ያሰፈሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያ ጋር የሚካሄደው ንግግር ሊቀጥል ከሚችልባቸው 3 ቦታዎች መካከል ቫቲካን አንዷ ስለመሆኗ ገልጸዋል። ከአንዴም ሁለቴ ንግግሮችን ያስተናገደችው ቱርክ እንዲሁም አውሮፓዊቷ ስዊዘርላንድ ደግሞ ሌሎች አማራጭ ሀገራት ስለመሆናቸው ፕሬዝዳንቱ ጽፈዋል። ዩክሬን የጳጳሱን የማሸማገል ጥረት ፈቃደኛ ሆና ትቀበላለች ሲሉ የሚያነሱ ተንታኞችም ፖፕ ሊዮ ወደዚህኛው የሊቀ ጳጳስነት ኃላፊነት ከመምጣታቸው በፊት ሩሲያ በዩክሬን ሰብአዊ ውድመት እየፈጸመች ነው የሚል ንግግር ማሰማታቸውን አንስተው ይህ በዩክሬን ዘንድ ተቀባይነት ያስገኝላቸዋል ብለዋል። በዚህ ጉዳይ ላይ ትንታኔውን ያስነበበው ቢቢሲም በቅርቡ ሕይወታቸው ያለፈው ፖፕ ፍራንሲስ በጦርነቱ ዙሪያ በሩሲያ ላይ ይፋዊ ትችት ሲዘነዝሩ ካለመሰማታቸው ጋር ተያይዞ የፖፕ ሊዮ ተግባር በልዩነት ይነሳል የሚል ምልከታን አጋርቷል። ሩሲያ በእርግጥ የተኩስ አቁም ንግግሩ በቫቲካን ሊካሄድ ይችላል በሚለው ዜና ጉዳይ ይህ ዘገባ እስከተጠናቀረበት ጊዜ ድረስ አቋሟን ይፋ አላደረገችም። የሩሲያና ዩክሬንን ጉዳይ በቅርበት የሚከታተሉት ታቲያና ስታኖቫያ እንደሚሉት ግን ቫቲካን የሰላም ንግግሮችን ብታስተናግድም ሩሲያን የሚጎዳ ነገር አይከሰትም። ፕሬዚዳንት ቭላዲሚር ፑቲን በፖፕ ሊዮ አሸማጋይነት ሚና ላይ ያላቸውን ምልከታ እንዲያሳውቁ ቢጠበቅም ፕሬዚዳንቱ ለትክክለኛ ንግግር ፈቃደኛ አይደለችም በሚል የሚከሱት ግን ዩክሬንን ነው። ፖፕ ሊዮ አሸማጋይ ቢሆኑም ይህንን የፑቲን አቋም የሚቀይረው ጉዳይ የለም የሚሉት ስታኖቫያ ሩሲያ በዚህ ሰዓት ያለ ጫናና ግፊት የምትንቀሳቀስ መሆኗን አስምረውበታል። ክሬሚያ እንዲሁም በአሁኑ ጦርነት የያዘቻቸውን ሌሎች 4 የዩክሬን ግዛቶችን የራሷ የሚያደርግላትን እውቅና ማግኘት የምትሻው ሩሲያ የፖፕ ሊዮ የአሸማጋይነት ሚና ዩክሬን ወደ ስምምነት እንድትመጣ ግፊት የሚያደርግ ከሆነ በደስታ የምትቀበለው ስለመሆኑም ተንታኟ ጠቁመዋል። ከሌሎች ዓለማዊ መሪዎች አንጻር የጳጳሱ የአሸማጋይነት ሚና የተሻለ ተቀባይነት ሊኖረው ይችላል በሚል አስተያየታቸውን የሚሰነዝሩ አካላት ደግሞ አሜሪካ በአሸማጋይነት ሚናዋ ሳይቀር የራሷን ፍላጎት ለማስከበር ከመጣሩ አንጻር ሰላምን አስቀድሞ ሁለቱ ሀገራት ወደ ስምምነት እንዲመጡ ለመስራት ከፖፕ ሊዮ የተሻለ ሰው የለም ሲሉ ይናገራሉ። የሁለቱ ሀገራት የድርድር ሁኔታ የተወሳሰበ ከመሆኑ አንጻር ግን ሀገራቱ ፈቃደኛ ሆነው ለንግግር የሚቀመጡ ከሆነ ቫቲካን ትልቅ የቤት ሥራ ይጠብቃታል። ወደ አጫጭር መረጃዎቻችን አለፍን። የኢትዮጵያ የሃይማኖት ተቋማት ጉባኤ
የአሰራርና የአደረጃጀት ማስተካከያ ማድረጉን ገለጸ። ጉባኤው በቅርቡ ባደረገው የጠቅላላ ጉባኤ ስብሰባ የአባል የሃይማኖት ተቋማቱን ፍላጎት፣ ጉባኤው የደረሰበትን የእድገት ደረጃና ወቅታዊ ነባራዊ ሁኔታውን በማገናዘብ የጉባኤውን መተዳደሪያ ደንብ ለሶስተኛ ጊዜ በማሻሻል የአሰራርና የአደረጃጀት ማስተካከያ ማድረጉን አስታውቋል። በዚህ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ የወንጌል አማኞች አብያተ ቤተክርስቲያናት ካውንስል እንዲሁም የኢትዮጵያ የሰባተኛው ቀን አድቬንቲስት ቤተክርስቲያን በአዲሱ ማሻሻያ መሰረት የጉባኤው አባል እንዲሆኑ ማድረጉን የኢትዮጵያ የሃይማኖት ተቋማት ጉባኤ የሕዝብ ግንኙነት መምሪያ አስታውቋል። በትግራይ ክልል የዳኞች የሥራ ማቆም አድማ ሁለተኛ ቀኑን እንደያዘ ተገለጸ። ዳኞቹ ከዚህ በፊትም ከስራቸው ጋር በተያያዘ የደህንነት ስጋት እየተፈጠረ መሆኑን ሲገልጹ የነበረ ሲሆን ከትላንትናው ዕለት ጀምሮም በመቀሌ የሚገኙ የሰባቱ ክፍለ ከተማ ፍርድ ቤቶች እንዲሁም የመቀሌ ከተማ መካከለኛ ፍርድ ቤት ስራቸውን አቁመው ውለዋል። በዳኞች ላይ የደህንነት ስጋት ተፈጥሯል፣ በዚህ ምክንያት ስራችንን ማከናወን አልቻልንም በሚል የሥራ ማቆም አድማ ማድረጋቸውም ተገልጿል። የትግራይ ዳኞች ማህበር ከቀናት በፊት በተለያዩ ጫናዎች ምክንያት በርካታ ዳኞች ስራቸውን እየለቀቁ መሆኑን መግለጹም አይዘነጋም። በተለይም ከጾታዊ ጥቃት ጋር የተያዙ ጉዳዮችን በሚዳኙ ዳኞች ላይ ጫናዎችና ማስፈራሪያዎች እንደሚደርስም አመልክቷል። የደረሱባቸው ባለ እንዲህ ያሉ ጫናዎች ምክንያትም ከ138 በላይ ዳኞች ስራ መለቀቃቸውን የማህበሩ ፕሬዝዳንት አቶ ዳዊት ኃይለ ሥላሴ ለዶቼ ቬለ ተናግረዋል። ኢትዮጵያና ሃንጋሪ የሁለት ጊዜ ግብርን የማስቀረት ስምምነትን በተመለከተ ሁለተኛ ዙር ድርድርን በአዲስ አበባ ማካሄዳቸውን የገንዘብ ሚኒስቴር አስታወቀ። ይህ ድርድር በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስር ይበልጥ ለማጠናከር ያለመ ነው ተብሏል። በሃንጋሪ ዋና ከተማ ቡዳፔስት ከተካሄደው የመጀመሪያ ዙር ውይይት ቀጥሎ የመጣ ሲሆን ሁለቱ ሀገራት ለንግድና ኢንቨስትመንት ምቹ ሁኔታ ለመፍጠር ያለመ ስምምነት ላይ ለመድረስ መቃረባቸውም ተመላክቷል። የኢትዮጵያ መንግስት እንደ አውሮፓውያን አቆጣጠር በኤፕሪል 12 ቀን 2016 ከሃንጋሪ ጋር የጋራ መግባቢያ ሰነድ መፈራረሙ ይታወሳል። ይህ ሰነድ የሁለት ጊዜ ግብርን ከማስቀረት በተጨማሪ የጋራ ኢንቨስትመንት ጥበቃን እንዲሁም የዲፕሎማቲክና የአገልግሎት ቪዛዎችን ነፃ ማድረግን እንደሚሸፍን ተገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በሱዳን የሲቪል አስተዳደር ጠቅላይ ሚኒስትር መሾሙን ያደነቁ ሲሆን በሀገሪቱ ህገ መንግስታዊ ስርዓትን ለመመለስ እንደሚያግዝም ገለጹ። የሱዳን ጦር መሪና የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡራን ትላንት የቀድሞ የዓለም አቀፉ የአእምሯዊ ንብረት ዋና ዳይሬክተር የነበሩትን ዶክተር ካሚል ኢድሪስን በጠቅላይ ሚኒስትርነት መሾማቸው ይታወቃል። ካሚል ኢድሪስ አብደላ ሐምዶክ በ2022 ከስልጣን ከለቀቁ በኋላ የተሾሙ የመጀመሪያው ጠቅላይ ሚኒስትር ሲሆኑ ከዚያ በኋላ የካቢኔ ጉዳዮች ሚኒስትሩ እንደ ጠቅላይ ሚኒስትርነት ሲሰሩ ቆይተው ነበር። በመጨረሻም የኢራኑ መንፈሳዊ መሪ አያቶላህ አሊ ካሜኒ ቴህራን ለኒኩለር ለማበልጸግ የማንንም ፈቃድ አትጠብቅም ሲሉ ተናገሩ። የአሜሪካ መንግስት ተደጋጋሚ መግለጫ ስሜት የማይሰጥ ነው በሚል ማጣጣላቸውንም አልጀዚራ ዘግቧል። እነሱ ኢራን መቼውንም ዩራኒየም እንድታበለጽግ አንፈቅድም ይሉናል በሚል ፖለቲካዊ ጫናን የገለጹት አያቶላህ አሊ ካሜኒ ነገር ግን በራሳቸው መንገድ እንደሚጓዙ በመግለጽ ማንንም አያደናቀፈንም ብለዋል። የአያቶላህ ንግግር በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ቴህራን ዩራኒየም እንድታበለጽግ አንፈቅድላት ማለታቸውን ተከትሎ እንደሆነ የተነገረ ሲሆን በአሜሪካና በኢራን መካከል እየተደረገ ያለው የኒኩለር ድርድር አደጋ ውስጥ መግባቱን የሚያሳይ ሀሳብም ሆኗል። የኢትዮጵያ ብሔራዊ ባንክ በቅርቡ ባደረገው ማሻሻያ ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ ጥሬ ገንዘብ መጠን ከፍ እንዲል አድርጓል።
ይህንን ተከትሎም ባንኩ ለውጭ ሀገር ተጓዦች $10,000 እንዲሁም ለንግድ ስራ መንገደኞች ደግሞ $15,000 ይዘው መውጣት እንዲችሉ ፈቅዷል። ዳግም ተገኝ የባንኩ ውሳኔ ሀገራዊ ፋይዳው ምንድነው ሲል የምጣኔ ሀብት ባለሙያዎችን ምልከታ ተቀብሎ በቢዝነስ መስተዳድሩ ተመልክቶታል። ወደዛው እንለፍ። የኢትዮጵያ ብሔራዊ ባንክ በቅርቡ ባደረገው ማሻሻያ ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሪ ጥሬ ገንዘብ መጠን ወደ $10,000 ከፍ እንዲል፣ ለአስመጪዎች የቅድመ ክፍያ መጠን ከ$5,000 ወደ $50,000 ከፍ እንዲል፣ እንዲሁም ለንግድ ስራ መንገደኞች ደግሞ $15,000 ይዘው መውጣት እንደሚችሉ ፈቅዷል። ሀገሬ ቴሌቪዥንም ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሪ ጥሬ ገንዘብ ከፍ ማለቱ ለነጋዴው ማህበረሰብ እንዲሁም ሀገራዊ ፋይዳው ምንድነው ሲል የምጣኔ ሀብት ባለሙያዎችን የግል ምልከታ ጠይቋል። የምጣኔ ሀብት ባለሙያ የሆኑት አቶ ክቡር ገና እንደተናገሩት የነጋዴዎችን አቅም የሚጎዳ መሆኑን በመናገር ባንኮቹም የውጭ ምንዛሪ አቅርቦት የሌላቸው በመሆኑ ነጋዴዎች የሚያስፈልጋቸውን የውጭ ምንዛሪ ማግኘት እንደማይችሉ ገልጸዋል። አክለውም ነጋዴዎቹ ከባንክ ዶላር ማጣታቸውን ተከትሎ ወደ ትይዩ ገበያው እንዲያመሩ ሊያደርግ እንደሚችል ተናግረዋል። ደረጃ ላይ እንደዚህ ከፍ ማድረጉ የነጋዴውን አቅም የሚጎዳ የመንግስትን ደግሞ ዋስትና የበለጠ ቅድሚያ የሰጠው አሰራር ይመስለኛል። ጥቁር ገበያ እኮ የሚካሄድበት ብዙ ምክንያቶች አሉ። አንዳንዴ መንግስት ያንን ገንዘብ ከየት አመጣ ብሎ ሊጠይቀኝ ስለሚችል እንደዛ አይነት ጥያቄ እንዲመጣብኝ አልፈልግም። ስለዚህ መንግስት ጋር ሄጄ ፎርም ሞልቼ አካውንት ውስጥ ገንዘብ ገብቶ በዛ መጠየቅ አልፈልግም የሚልም አለ። አንዳንዱ የለመደው አሰራር እሱ ስለሆነ ትንሽም ከፍሎ መሄዱን የሚመርጥ አለ። በኋላ ልጠየቅም ቅድም ካልኩ ጋር የተያያዘ ሊሆን ይችላል። አንዳንዱ ደግሞ ዛሬ እንዳልኩ ነው፣ ባንክ የማይሰጠው ስለሆነ ቀጥታ እነሱ ጋር ሄደ። አሁን አንተ ለመሄድ ፈልገ አንድ ባንክ ሄደ 5,000 ወይም 10,000 ጠይቀ የለም ካሉ የት ትሄዳለህ? 10,000 ሊሰጥህ የሚችለው ዛሬ ብላክ ማርኬቱ ስለሆነ እዛ ነው የምትሄደው። በሌላ በኩል የምጣኔ ሀብት ባለሙያው አቶ ሁሴን አሊ ባቀረቡት ምክረ ሀሳብ የተደረገው ማሻሻያ የንግዱን ማህበረሰብ የሚያበረታታ እንዲሁም ትይዩ ገበያውን የሚያዳክም መሆኑን ተናግረዋል። አክለውም ሀገራችን ያላት ሪዘርቭ ወይም መጠባበቂያ የውጭ ምንዛሬ ከፍተኛ በመሆኑ ይህ አይነቱ አሰራር የሚበረታታ መሆኑን ገልጸዋል። ኤክስፖርትን ፕሮሞት ለማድረግና ኢምፖርትን ዲስከሬጅ ለማድረግ ነው፣ ሪሚታንስ ለማበረታታት ነው እና በተለያየ አጋጣሚ አሁን ባለው ሁኔታ ኢን ዘ ሾርት ረን የተገኘው አንዱ ትልቁ አድቫንቴጅ ወይም በነፊት የሀገሪቱን የውጭ ምንዛሬ ክምችት ማሳደግ ነው። ስለዚህ አሁን የውጭ ምንዛሬ ክምችቱ እያደገ በሄደ ቁጥር በሰፕላይ ሳይድ ደግሞ ኮንስትሬንት እንዳይፈጠር ሪላክስድ የሆነ የፎሬን ኤክስቼንጅ ማርኬት መፍጠር ያስፈልጋል። ለዜጎች የሚደርሰውን እንትን ማሳደግ አሁን እንዳልከው ለጉዞ፣ ለንግድ፣ ለተለያዩ እንትን ለግለሰቦች ወይም ለተጠቃሚዎች የሚደርሰውን የዶላር መጠን ከፍ ማድረጉ አንደኛ ማርኬቱ በቂ አቅርቦት እንዲኖረው ፈላጊውን በዲማንድ ሳይዱም ያለው ወደ ተመልሶ ወደ ብላክ ማርኬቱ እንዳይሄድና ያ ብላክ ማርኬቱ ተስፌት እንዳያደርግ ወይም እንዳይነቃቃ ለማድረግ በጣም አስፈላጊ ነው። የውጭ ምንዛሬው በአብዛኛው በብድር የገባ መሆኑን ተከትሎ መንግስት ብድሩን ለመክፈል የሚያስችል አቅም መገንባት እንዳለበት በማንሳት ለሽርሽርና መሰል ተግባራት ተጨማሪ መደረግ እንደሌለበት በማንሳት ውሳኔው ብክነትን የሚያበረታታ መሆኑን ያነሱት ደግሞ የምጣኔ ሀብት ባለሙያው አቶ ክቡር ገና ናቸው። ማለት የመንግስት ዋና ዓላማ መሆን የነበረበት በብድር ገንዘብ የመጣ በስራ የመጣ አይደለም። ይሄ በብድር የመጣ ገንዘብ እንዴት ነው የሚከፈለው የሚለው ያንን ገንዘብ ለመክፈል ብድሩን ለመክፈል የሚያስችል አቅም ነው መገንባት ያለብህ እንጂ ለሽርሽር ልሂድ ለዘመድ ልጠይቅ የሚለው እኔ ትክክል አካሄድ አይመስለኝም። የሚያስፈራ አካሄድ ይመስለኛል። እንዳውም ሁሉንም ማሳሰብ የሚገባው ጉዳይ ነው ብዬ ነው የምገምተው። በብድርም መጣ እንኳን ቢባል ተሰርቶ ይከፈላል ተብሎ ነው፣ ዝም ብሎ እንደ ዝናብ አይዘንብም። ስለዚህ አንድ ግለሰብ ዶላር ይሰጠኝ ብሎ ያንን ዶላር የመክፈል ግዴታ ከሌለበት ማን ነው የሚከፍለው? እሱን እና የሚከፍለው ያው ታክስ ከፋዩ ነው የሚባለው ሰፊው ህዝብ ሊከፍል ነው ማለት ነው። ኢትዮጵያ የማክሮ ኢኮኖሚ ማሻሻያ ማድረጓን ተከትሎ የሚደረጉ ለውጦች ሀገርን እና ነጋዴዎችን በማይጎዳ መልኩ መንቀሳቀስ እንዳለበት ያነጋገርናቸው የምጣኔ ሀብት ባለሙያዎች ምክረ ሀሳባቸውን ሰጥተዋል። በፍርድ ቤት ጉዳዮች ከሳሽ፣ ተከሳሽ ወይም ሁለቱም በጣምራ ከሚጨነቁባቸው ጉዳዮች መካከል ምን አይነት ጠበቃ እንደሚይዙ መለየት ነው። ጉዳዩን የበለጠ ሊያከብደው የሚችለው ደግሞ ጠበቆች በደላላ ወይም በአገናኝ ከደንበኞች ጋር ሊገናኙ የማይፈቀድላቸው መሆኑ ነው።
ጭማሪውን ከጠበቃው እንከታተል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ጥብቅና አገልግሎትና ስነ ምግባር ሕግ ነክ መረጃ ላካፍላችሁ። የጥብቅና ሙያ አገልግሎት ማለት የገንዘብ ክፍያ በመቀበል ወይም ወደፊት የሚገኝ ቀጥተኛ ወይም ቀጥተኛ ያልሆነ ጥቅም ለማግኘት ሲባል ወይም ያለ ክፍያ በጠበቃ ወይም በጥብቅና ድርጅት የሚሰጥ ማንኛውም የሕግ አገልግሎት ሲሆን በሕግ ጉዳዮች ላይ ምክር መስጠት፣ ከወንጀል ጉዳዮች ውጭ የማደራደር ስራ መስራት፣ የሕግ ሰነድ ማዘጋጀት ወይም በደንበኛው ስም ሰነድን ማቅረብ፣ በፍርድ ቤቶች፣ አስተዳደሪ ጉባኤዎች፣ ከፊል የዳኝነት ስልጣን ባላቸው አካላት፣ በግልግል ዳኝነት ጉባኤዎችና በሌሎች አማራጭ የሙግት መፍቻ መድረኮች ደንበኛን ወክሎ መቅረብና መከራከር ነው። በርካታው የማህበረሰብ ክፍል የፍርድ ቤት ጉዳይ ሲያጋጥመው ምን አይነት ጠበቃ ሊያዝ፣ ማን ነው ጉዳይን በትክክል ተገንዝቦና እንደኔ የሆነ ጉዳይን የሚከታተልልኝ በሚል ብዙዎች ሲያስጨንቅ ይስተዋላል። በተግባር እንደምንመለከተው በርካታው የጥብቅና ስራ የሚሰራው በአገናኝ በኩል ሲሆን ነገር ግን ጠበቆች የጥብቅና ስራቸውን በአገናኝ በኩል መስራት የማይችሉና በአገናኝ በኩል የሚሰሩ ከሆነ የዲስፕሊን ግድፈት ነው። አገናኝ ማለት የጥብቅና አገልግሎትን በሚመለከት ጠበቃን ወይም የጥብቅና ድርጅትንና ባለጉዳዩን በማገናኘት ከአንዱ ወይም ከሁለቱም ወገን ክፍያ ወይም ኮሚሽን በመቀበል ወይም ወደፊት ለመቀበል በማሰብ ባለጉዳዩን በማግባባትና በማሳመን ባለጉዳዩ እርሱ የመረጠለትን ጠበቃ እንዲይዝ የሚያደርግ ወይም የሚያግባባ ማንኛውም ሰው ነው። የጠበቆች ስነ ምግባር ጥሰት ቀላልና ከባድ የዲስፕሊን ጥፋት ተብሎ የሚከፈሉ ሲሆን እንደ ነገሩ ሁኔታ በገንዘብ መቀጮ፣ ፈቃድን መንጠቅና ከፍ ሲል በመደበኛ ወንጀል ተከሶ ጥፋተኛ የሚባልበት ሁኔታ ይኖራል። ማንኛውም ጠበቃ ነገረ ፈጅ ወይም የሕግ አማካሪ በፍርድ ቤት ወይም የዳኝነት ስልጣን ባለው አካል ፊት ቀርቦ ማናቸውንም አይነት ክርክር እንዲከራከር በኦፊሳላዊ መንገድ ወይም ባለጉዳዩ በተወከለበት ጉዳይ የወካዩን ወገን ጥቅም መስዋዕት ወይም በአንድ ጉዳይ የሁለቱንም ተከራካሪ ወገኖች ጉዳይ አጣምሮ በመስራት እያወቀ ጉዳዩን ያበላሸበት እንደሆነ በቀላል እስራትና በመቀጮ ይቀጣል። ቀላል ከሚባሉት የዲስፕሊን ግድፈቶች መካከል የደንበኛውን ክብር መንካት እንደ ማመናጨቅ አይነት፣ ጉዳዩ ያለበትን ደረጃ ለደንበኛው አለማሳወቅ፣ ያለ በቂና አሳማኝ ምክንያት በቀጠሮ ቀን መዘግየትና ፍርድ ቤት ያለመገኘት፣ ለጠበቆች ማህበር መክፈል የሚጠበቅበትን ክፍያ ወይም መዋጮ በተደጋጋሚና በወቅቱ ያለመክፈልና ባልታደሰ የጥብቅና ፈቃድ የጥብቅና አገልግሎት መስጠት ናቸው። በከባድ የዲስፕሊን ጥፋት የሚፈረጁት ተለዋጭ ቀጠሮ በተደጋጋሚ መጠየቅና የፍርድ ቤት ጉዳይ እንዲጓተት ማድረግ፣ የጥብቅና ስራን በአገናኝ መስራት ወይም ለሌሎች ጠበቆች የአገናኝነት ስራ መስራት፣ የጥብቅና አገልግሎት ውልን በጽሁፍ ያለማድረግና የጥብቅና ውልን ያለ አግባብ ማቋረጥ፣ ከአቅም በታች በመከራከር መዝገብ ውጤታማ እንዳይሆን ማድረግ፣ የደንበኛውን ጉዳይ እንዲበላሽ ወይም ውጤታማ እንዳይሆን ማድረግ፣ ከተቃራኒው ባለጉዳይ ጠበቃ ጋር በመመሳጠር ወይም ማስረጃ በማጥፋት የደንበኛ ጉዳይ ውጤታማ እንዳይሆን ማድረግ፣ ሐሰተኛ ማስረጃ በመጠቀም ወይም በማናቸውም ሁኔታ በማታለል የጥብቅና ፈቃድ ማውጣት፣ እንደማያዋጣ በግልጽ የሚታወቅ ጉዳይ መያዝ የመሳሰሉት ከባድ የዲስፕሊን ጥሰቶች ስለሆኑ እኛ ጠበቆች ጥንቃቄ በማድረግና ፈጣሪን በመፍራት ስራችንን ልንሰራ ይገባል። አመሰግናለሁ።